በጣም ብዙ ወይን የተጠጣበት ወይ ደግሞ በጣም ብዙ ምሳዎች የተበሉበት እራት የተበሉበት ብዙ አዳሮች የታደሩበት በጣም ብዙ ረጅም ሰዓት በስልክ የተወራበት ይሄ ነው የጎደለው የማይባለው በፍቅር ዓለም ሰዎች የሚያደርጉት ብዙ አበባዎች ብዙ ስጦታዎች ብዙ አስቤዛዎችና ብዙ ልብሶች የገዛችለት ወይ የገዛበት አይንን ካላየው ምግብ አልበላም ብላ እሱ እስኪመጣ ድረስ ቁጭ ብላ የጠበቀችበት አንተ ካልመጣ አልተኛውም ብላ ለሊቱ ሙሉ ቁጭ ብላ ያደረችበት ወይ ደግሞ እሱም ያላንቺ መኖር አልችልም ብሎ ህንዶች ምን ይዋደዳሉ ወይ ደግሞ የፍቅር ፊልም ምን ይሰራሉ እስከሚባል ድረስ በጣም ይዋደዱ የነበሩ ባልና ሚስቶች በጣም ጣፋጭ ፍቅር የነበራቸው ጣፋጩ ነገር ወደ መራራ የመቀየር እድሉ በጣም ከፍ ያለ ከቤቱ ጋር ተስማሚ የሆነ ቆንጆ ጠንካራ እና ዋጋው ተመጣጣኝ የሆነ ፈርኒቸር ለመግዛት አስበዋል? እንግዲያውስ ወደ ጆይ ስታር ፈርኒቸር እንኳን በደህና መጡ። ተወዳጅ ዘመናዊ ፈርኒቸሮችን በተመጣጣኝ ዋጋ በከፍተኛ ጥራትና በማራኪ ዲዛይን ሁሉንም በአንድ ቦታ እዚህ ያገኛሉ። አድራሻችን ጉርድ ሾላ ከቴሌው ፊት ለፊት የድሮ መብራት መክፈያው ጋር ገባ ብሎ ቁጥር 2 መሲ ህንጻ ሳይደርስ ከብራስ ጋርመንት ፊት ለፊት ያገኙናል። ለበለጠ መረጃ በ0909 30 3700 ይደውሉልን። ብዙዎቹ በጣም የሚሸወዱት እዚህ ጋር ነው። ያ ጣፋጩ ነገር በደንብ ካስተዋላችሁት የሆነ ቦታ ነው ወደ መራራ ነገር የሚቀየረው። ሚስት ባለቤቷን ወይ ደግሞ ፍቅረኛውን ያላንቺ መኖር አልችልም ከስሜቱ አንፃር እሱ አሁን እየተሰማው ወይ ደግሞ እሷ እየተሰማት ካላት ነገር አንፃር እውነት ነው እሷ ያለሱ መተንፈስ ያለሱ ማሰብ ያለሱ መውጣት መግባት በጣም ሲበዛ ከባድ ስሜቱ እንደዛ ያደርጋል። በጣም በተለይ ይሄ ከልብ ጋር የሚገናኝ ነገር በጣም ሲበዛ ከባድ። አንድ በጣም ጥሩ ተክል በጣም የሚያምር ደስ የሚል ተክል ደስ የሚለው የሆነ ሰዓት ላይ ለምሳሌ ብርቱካን በጣም በፍሬው በጣም በሚጣፍጥ ሰዓት ላይ ስትበላው ደስ ይላል። እየቆየ ሲመጣ ግን ትንሽ የመበስበስ አይነት ስሜት ታየውበታል ወይ ደግሞ የመበላሸት አይነት ከተበላሸ በኋላ እንኳን ለመብላት በእጅ መንካት አትፈልግም። በፍቅር ህይወት ደግሞ ይሄን ነገር እናምጣው። በጣም የምትወዳትን በጣም የምታፈቅራትን በጣም የምትወጂውን በጣም የምታፈቅሪውን ሰው በተጠንቀቅ ከሆነ የምትራመጂው ያንቺና የሱ ፍቅር በጣም የነደደ በጣም ደስ የሚል በጣም የሚያምር በጣም የሚያጓጓ በጣም እስከ ጥግ ድረስ የሚዋደዱ የሚወዳት የምትወደው ይሄንን ነገር እሷ ጠብቃ ይሄንን ነገር እሱ ጠብቆ ካልቀጠለ በስተቀር የመበስበስ እድሉ በጣም ከፍ ያለ። ገጥሟችሁ ሊያቅ ይችላል ወይ ደግሞ አልገጠማችሁም ይሆናል። እኔ ምን አይነት ባለትዳሮች አውቃለሁ ቤተሰቦቿን አልፈልጋችሁም ብላ ለከፈለጋችሁ ገደል ግቡ ብላ ቤተሰቦቿን ረግማ አልፈልግህም ብላ በጣም የምትወደውን በጣም የምታፈቅረውን ሰው አግብታ ቤቱ ቤት ጥሩ ቢሆን ጥሩ ነው። በዛ በኩል ቆርቆሮ ነው በዚህ በኩል ግንብ ነው። በር ከውጭም አይዘጋም ከውስጥም አይዘጋም እና አንድ አንሶላ ለብሰው ተኝተው ያውቃሉ። አንድ አንሶላ እሱንም ይሄ አሮጌ ተራ ኬት ነው የገዛነው አለች መርካቶ ምን አካባቢ ነው አሮጌ የሆነ እንደዛ ገዝተ እሱን ለብሰን ለሊቱ ሙሉ አብረን ተኝተን እናውቃለን። እና በጣም አደገኛ መከራ ከሰውየው ጋር እንደዛም ሆኖ በጣም ደስተኛ ነው። ባይወጣ ደስ ይላል። እባክህን ከቤት አትውጣ ዛሬ እኔ ጋር ዋል። ምንድነው ምን በላው የኔ እናት ኮረኮንቻን በላ መቼ ሰንበዴ ደግሞ እንደዚህ የነደደ ፍቅር ውስጥ ያለፋችሁ ሰዎች ያላችሁ እኔም ስለማቀው ይሄ በማንም ህይወት የሚሆን ነው። ይሄ አዲስ ለኔ ለእናንተ አይደለም። ሁሉም ሰው ህይወት ላይ ያለ የተጠበስንበት ወይ ደግሞ ምናቀው ወይ ደግሞ የተጎዳንበት ወይ ደግሞ የጎዳንበት ነው። አሁንስ ድምጹን ከሰማች ያማታል። በፊት አይኗን ካላየ የማይውል የማያድር ሰው አሁን አይኗን ካየ ይታመማል። ከክፍለ ሀገር አዲስ አበባ መጥተው ማደሪያ አጥተው በረንዳ አድረው ያውቃሉ። ማደሪያ አጥተው ለሊቱ ሙሉ ከተማዋን እየዞሩ አድረው ያውቃሉ። ከዛ በኋላ ቀን ቤተክርስቲያን ገብተው ተኝተው ውለው ያውቃሉ። አሁን ግራውንድ ፕላስ 2 ቤት ገንብተው እዛ ውስጥ ነው የሚኖሩት። አሁን መዋደድ አቅቷቸው ገንዘቡ ሀብቱ ምኑ መጥቶ እሷ አይኑን ማየት አስጠልቷት እሱ አይኗን ማየት አስጠልቶ አይንሽን ላፈር አይንህን ላፈር። እንግዲህ ትላንት ከክፍለ ሀገር ሲገቡ የሚያድሩበት ቦታ አጥተው ጎዳና ላይ ተቃቅፈው ያደሩ ፍቅረኛሞች ጠፍተው መጥተው ቀን ቤተክርስቲያን እየተኙ በቃ በጣም በችግር በጣም በመከራ አሳልፈው የሸራ ቤት ተከራይተው እንደ እኔ ቢጤ እንደዛ ኖሮ ከዛ ሁሉ ተነስተው ትልቅ ደረጃ ደርሰው ግራውንድ ፕላስ 2 ቤት ገንብተው የሚያምር መኪና እሷ ለብቻ የሚያምር መኪና እሱ ለብቻ አንድ አይነት ቋንቋ ያወሩ መግባባት ሲያቀታቸው በጣም ብዙ ሚሊዮን ሰው የተሸወደው እዚህ ጋር
የሆነ ነገር በተጠንቀቅ እንዳይበሰብስ አድርገ የማትይዘው ከሆነ የመበስበስ እድሉ በጣም 100% እንዳይበሰብስ አድርገ የማትይዘው ከሆነ ለነገሩ ያለክን አመለካከት በየቀኑ አፕዴት የማታረግ ከሆነ እኛ በተለይ እንደ ሀገር ታውቃላችሁ ቻይና ወይ ደግሞ ጃፓን ወይ ደግሞ ህንድ አሁን ላሉበት የፈጠነ እድገት ምንድነው መሰረቱ ብላችሁ ካላችሁ አመለካከት ላይ በደንብ ኢንቨስት አድርገው ስለሰሩ በደንብ እኛ ደግሞ እንደምታዩት ነው እንደ ሀገር በደንብ ኢንቨስት አይደለም 0 ፖይንት ምናምን ካለበት ቦታ አመለካከት ነው የሰውን አመለካከቱን ካልቀየርክ የትዳሩን የባለስልጣኑን የባለሀብቱን የሰራተኛውን ያሰሪ ቀይራሉ በታሪክ የማይታሰብ ነው አመለካከት ካልተቀየረ ለነገርየው ያለክ ነገር በታሪክ አይቀየር ነገርየው ራሱ ቢቀየር አንተ ለዛ ያለ ነገር ካልተቀየረ በታሪክ ሚስት ላንተ ያላት አመለካከት ፍቅረኛሽ ላንቺ ያለው አመለካከት ካልተቀየረ አንቺ ብትቀየሪው እሱ አያየውም ለምን የሱ አመለካከት ስላልተቀየረ አንተ ብትቀየርም ባለቤት በቃ አንተ አትወደኝም አትሰማኝም ብላ ስለምታስብ ብትሰማህ ራሱ አታቆም ብትሰማ ራሱ የምትሰማት አይመስላትም ለምን አመለካከት አልተቀየረማ ብዙ ሚሊዮን ትዳሮችን ብዙ ሚሊዮን ፍቅሮችን በጅምሩ ካስቀራቸው ነገር አንዱ አመለካከት ነው ፍቅረኛሞች ካላችሁ ባልና ሚስቶች ካል ለወደፊት ማፍቀር ማግባትም የምታስቡ ሰዎች ካላችሁ ይሄ ብርቱካኑ ዝም ብሎ በተጠንቀቅ ካልተቀመጠ በስተቀር የመበስበስ እድሉ በጣም ከፍ ያለ ነው ምንም ነገር ሊሆን ይችላል ፀሐይ እኮ በጣም የደበደበው ነገር ከማብሰል አልፎ ሊያቃጥለው ይችላል ልክ ይሄ ጧት ላይ ለፀሐይ ያለን ስሜትና ማታ ላይ ለፀሐይ ያለን ስሜት እኩል አይደለም ሁላችንም ካፈቀርን መጀመሪያ ሰሞን ያለን ስሜትና መካከል ላይ እና መጨረሻ ላይ ያለን ስሜት እኩል ሊሆን አይችልም ይሄን ኡነታ ግን የሚያውቅና የሚቀበል አለ ወይ ይሄን ከማትቀበል ሚስት ጋር ከሆነ የተዛመድከው አሁንም ኢንሴኩሪቲ ይሄ ደህንነት ስሜት ጥያቄ ውስጥ ገባል ደና ያለ መሆን ሴቭ አለ መሆን ምንድነው ዋስትናዬ ምንድነው ነገ ዋስትናዬ እሷ ትላለች እሱ ይላል ምንድነው ዋስትናዬ እውነትም ደግሞ ገንዘብ በሺዎች የሚቆጠሩ ገንዘብ ኢንቨስት አድርገው ብዙ ነገር እኔ በቅርብ እንኳን ማቀው አንድ ቤተሰብ ያለና ልጅቷን ገና ሳይወዳት ነው በመቶ ሺዎች ኢንቨስት ያደረገበት ፌል ሲያደርግ ምን ያህል እንደተጎዳ ለምን አልጠበቅኩም አለኝ እኔ ጸግሽ በዚህ ደረጃ እኔ በድንገት እንደዚህ በዛ ላይ ደግሞ ይሄን ሁሉ ኢንቨስት ማድረግበት ምን እንደሆነች ታውቃለችና እንዴት እስከሚል ድረስ ይሄን ነገር ግን ካወቅ ትንሽ ህይወትህን ሴፍ የማድረግ እድልህ በጣም ከፍ ያለ ነው ያንን ነገር በትክክል አንተም እሷም ትኩረት ሰጣችሁ እንደ ሰጎን እንቁላል ካልጠበቃችሁት በቀር የመበስበስ እድሉ በጣም ከፍ ያለ ዛሬ ላይ በጣም የምትዋደዱ ባልና ሚስቶች ስለ ትዳርና ተማከር ወይ ደግሞ የሆነ ስልጣና ወሰድ ወይ ትምህርት ወሰድ ብሎ የሚያፌዙ ሰዎች አያርግባቸው እግዚአብሔር ነገ የሆነ ቦታ ላይ እነሱን የሆነ ቦታ ላይ ታያዋቸዋላችሁ ዛሬ እንደ ቀልድ እንደ ፌዝ በመናምን ያው አይ እነዚህ ዝም ብሎ ነው ምናምን የሚሉ ሰዎች ቦታው ላይ የሆነ ቦታ ላይ ብቻ ግን ታያቸዋል እንደዛ ራሱ ብዙ ግንዛቤ በዚህና በዛ ተመረህ ራሱ አትችለውም ከፍቅረኛ ጋር ከሚስትሽ ከባለቤትሽ ጋር ከሚስት ጋር ምንድነው ነጥቤ እንደ ሰጎን እንቁላል ሁለታችሁን በተጠንቀቅ የፍቅር ህይወታችሁን ካላያችሁ የመበስበስ እድሉ በጣም ከፍ ያለ ነው አሁን እሱ ካልመጣ እህል ማትበዩ እሱን ካላየሽ ስራ የማያሸራሽው እመኚኝ ነገ እሱን ካየሽ መታመም እስከምትጀምሪ ድረስ እሱን ይሄ ኮንፈረንስ ሲሰመኝ ወደ ላይ ያለች አንድ ከስተመር ያለችና ይሄን አልተጠላላን አለች እንደማላቀው እንደዛ በቃ ረጅም ሰዓት ተጣብቄበት እንዳልቀረው ረጅም ሰዓት እኔን አልጠግብሽም እንዳላለኝ ቁጭ እንዳለን 4 ሰዓት 6 ሰዓት ይቆጠራል ቁጭ እንዳለን አሁን እኔ እንጃ 6 ደቂቃ 6 ሰዓት ይሆንብኛል አለች ጸግሽ ገና ሳያት በቃ ነርቨስ ሆናል ድሮ ለሷ የሚሰማኝ ስሜት ተቀይሯል ይሄ የብዙ የፍቅር ህይወት የትዳር ህይወት ያለበት ለዚህ ምንጩን ማድረግ መፍታት ማስተካከል የምትፈልጉ ከሆነ ነገርየውን በተጠንቀቅ ሁለታችሁ ይሁን ቢያንስ የአንደኛው አቴንሽን ከዛ ላይ ከተነቀለ እንኳን አንደኛው በትክክል ማየት ከቻለ ነገርየውን የማዳን እድሉ በጣም ከፍ ያለ አለበለዚያ ነገርየው ከበሰበሰ ከገማ ከተበላሸ በኋላ ወደዚህ ብትል ወደዛ ብትል በጣም ሊስተካከል እኮ ይችላል የበሰበሰው ነገር ሊድን ይችላል የመዳን እድሉ ግን በጣም ጥቂት ፐርሰንት ከሞትክ በኋላ ሆስፒታል ስትሄድና ሳትታመም ብትሄድ የትኛው ነው ይበልጣው ብዙ ጊዜኛ እንደምናደርገው ከሞት ነው በኋላ ነው የምንሄደው መሄድ የነበረበት ሰውየው መቼ ነው ሳይሞት ሳይወርቅ እኔ በፍቅር ህይወት በትዳር ህይወት ያላችሁ ሰዎች በጣም ተጠንቀቁ የፍቅር ህይወታችሁ እስኪበሰብስ ድረስ አትጠብቁ የትዳር ህይወታችሁ እስከሚበሰብስ እስከዛ ድረስ ከጠበቅ ያ ዋጋ የለው ነገርየውን አትፈልገው ማለት ነውና ይሄን በተጠንቀቅ ይው ለማለት ወዳለው አመሰግናለሁ በጣም ካቀማችሁ በላይ ሆነ አለመግባባት ቤታችሁ ካለ ካቀማችሁ በላይ ብቻ አይደለም እናንተ መፍታት ያልቻላችሁት አለመግባባት ካለ ሚዲያችንን ፎሎ አድርጉ በጣም ብዙ ነገር ትማሩበታላችሁ ብዙ ነገር ታዩበታላችሁ
ከዛ ከአቅማችሁ በላይ ከሆነ ደግሞ ዘወትር ማክሰኞ ስለ ፍቅር ሕይወት፣ ስለ ትዳር ሕይወት በቂ እውቀት ማግኘት ከፈለጋችሁ ወደ መልሕቅ ጎራ በሉ። ዘወትር ማክሰኞ ከ12 ሰዓት እስከ 2 ሰዓት ነፃ ስልጠና አለ፣ እንዳያመልጣችሁ። እንዲሁም ደግሞ 200 ችግር 200 መፍትሄ ነው። ዋጋው 200 ብር ነው መጽሐፉ። ይሄንና ይሄን የመሳሰሉ በጣም የሚገራርሙ ሀሳቦች የተካተተበት 200 ችግር 200 መፍትሄ የሚል መጽሐፍ ቀድማችሁ ኦርደር ማድረግ ትችላላችሁ። ክፍለ ሀገርም አዲስ አበባም ውጭ ሀገርም ያላችሁ ሰዎች ይሄ መጽሐፍ እንዳያመልጣችሁ። በባልና በሚስት መካከል ያለ ብዙ ጊዜ ያለ መግባባት የሚፈጥር ብዙ ጥሩ ግንዛቤ ሊያስገነዝባችሁ ሊያስይዛችሁ የሚችል ወደ 200 ችግሮችን ከ200 መፍትሄ ጋራ አድርገን ያዘጋጀነው መጽሐፍ ነው። ይሄ መጽሐፍ ከቤታችሁ እንዳይጠፋ ያገባችሁም ያላገባችሁም ይሄን ቪዲዮ ለዘመድ ለጓደኛ ለቤተሰብ ሼር አድርጉላችሁ። ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። አመሰግናለሁ በጣም። ወደ መልሕቅ ጎራ ለማለት 09774050 ላይ ደውሉ። አመሰግናለሁ።